ከፍ ባለ ሎኬሽን ውብ እይታዎችን ከዘመናዊ ኗኗር ጋር ተፈጥሮን ከከተማው ውበትና ዘመናዊነት ጋር ባገናኘው በጫካ ፕሮጀክት ባሸበረቀው በዲያስፖራ አደባባይ ቤልቪው ሆቴል አጠገብ በመገናኛ ከፍታ ላይ በአራቱም አቅጣጫ የአዲስ አበባ ማራኪና አስደናቂ እይታዎችን የተላበሱ የመኖሪያ አፓርትመንቶችን ከቴምር ሪል ስቴት በ40/60 አከፋፈል ስቱዲዮ በ4.1 ሚሊዮን፣ ባለ 1 መኝታ በ6.9 ሚሊዮን፣ ባለ 2 መኝታ በ10 ሚሊዮን፣ ባለ 3 መኝታ በ12 ሚሊዮን 40% ብቻ ከፍለው ቀሪውን ቤቱን ሲረከቡ በቀሪ ክፍያዎት ያለምንም ዋጋ ጭማሪ ከወለድ ነፃ። ለተጨማሪ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። አሁን የደረሰን ዜና። ይህ አዋዜ ሰበር ነው። ላይክ፣ ሼር፣ ሳብስክራይብ አድርጉም። የደውል ምልክት መጫን አይርሱም። ራሽያ የዩክሬን ዋና ከተማ ኪየቭ አጠገብ ይካሄድ በነበረ የሰው አልባ ቴክኖሎጂ ማሳያ ኤግዚቢሽን ላይ በቀን ብርሃን በወሰደችው ድንገተኛ የቦሊስቲክ ሚሳኤል ጥቃት 10 ሰዎች ወዲያውኑ በቦታው መገደላቸው ተሰማ። ሌሎች 5 ሰዎች ደግሞ ሌላ ቦታ ተገድለዋል። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ በማኅበራዊ ገጻቸው ስለ ቀሳፊ የሞስኮ ቦሊስቲክ ጥቃት ሲጽፉም የቆሰሉትን ሰዎች ብዛት ብታምኑም ባታምኑም 100 ይደርሳል ብለዋል። ፍጅት ነው። በሰው አልባ ቴክኖሎጂ እመርታዋ ራሽያን የትም ድረስ ዘልቄ መምታትና ነዳጅ ማጣሪያዎቿን አላሰራ እስከ ማለት ደርሻለው የምትለው ዩክሬን በዛሬው ቅስፈታዊ ኤግዚቢሽን ላይ ታዳሚ የነበሩት የመከላከያ ዘርፍ በሰው አልባ ቴክኖሎጂ የታወቁ ስመጥሮች ነበሩ ስትል አምናለች። በነገራችን ላይ በኤግዚቢሽኑ ላይ ወዲያው ከተገደሉት 10 በተጨማሪ 5 ዩክሬናውያን የተገደሉት ደግሞ ስሎቪያንስክ በምትባሏ በዩክሬን እጅ የምትገኝ የዶኔትስክ ከተማ ውስጥ ነው። የገደላቸው ከአየር በርቀት የሚጣለውና በራሱ ትናንሽ ክንፎች ወደ ኢላማው በሚበረው አንድስ የሚያክል ተንሳፋፊ ቦምብ ነው። ዘለንስኪ ሮሯቸውን በማራዘም ጽሑፋቸውን ሲቀጥሉ ይሄ አልበቃ ብሎ ሞስኮ ዛሬ ምሽቱን ወይም በሚቀጥሉት 48 ሰዓታት እንደ ዱብዳ ሊመጣ የሚችል ግዙፍ የሚሳኤል ውርጅብኝና ወገራ እየደገሰችልን መሆኑን የስለላ መረጃ ደርሶኛል ብለዋል። ይህ በእንዲህ እንዳለ ትናንት ምሽቱን የተፈጸመ የዩክሬን ጥቃት ከጦር ግንባሩ 1000 ኪሎ ሜትር ርቀት ላይ የምትገኘው ኪሮቭ ከተማ ውስጥ የራሽያ ከተማ 6 ሰዎች ገድሎም 26 ማቁሰሉ ተዘግቧል። የራሽያ ትልቁ የድረገጽ ቸርቻሪ ዋይልድ ቤሪስ የዕቃ መጋዘኖችንም እንዲሁ መጠቃታቸውን ዩክሬን ገልጻለች። ዩክሬን እየታደገኝ ነው ብላ ጮቤ በረገጠችበት የሰው አልባ ቴክኖሎጂ መታያ ኤግዚቢሽን ላይ ኃይለኛ መረጃ ላይ ተመርኩዞ ሲከንፍ የመጣውና አካባቢውን እንዳልነበር ያደረገው ቦሊስቲክ ልትሞሽ በኋላ ተከትሎ መጀመሪያ ላይ አረ የደረሱበት አልታወቀም ተብሎ ተሰክቶላቸው ከነበሩት መካከል የመከላከያ ሚኒስቴር አማካሪው ሰሪ ባላክሬስኖቭና በቴክኖሎጂ ውስጥ ከፍተኛ አሻራ አላቸው የተባሉቱ ሊዩባ ሺፖቪች ይገኙበት ነበረ። ደግነቱ ሁለቱም በየፊናቸውና በየማኅበረ ገጻቸው ላይ ተርፈናል፣ እግዚአብሔር ይመስገን የሚል መልእክት አስፍረዋል። የዩክሬን አየር ኃይል ቃል አቀባይ ዩሪ አሃናት ለዩክሬን ቴሌቪዥን ሲናገሩ ራሽያ ኤግዚቢሽኑ ላይ ያከታተለቻቸው ቦሊስቲኮች ብዛት 3 ቢሆንም
አንዱን ማክሸፍ ተችሏል ብለዋል። ሁለቱ ለትመዋል። የራሽያ መከላከያ ሚኒስቴር በበኩሉ የራሽያ የሰላማዊ ተቋሞች ላይ ጥቃት ላይ የዋሉት ረጅም ርቀት ኢላማ አይሲቴስ ሰው አልቦች በቦታው በኤግዚቢሽኑ ላይ ስለነበሩ አነቡጫቸዋለሁ ብሏል። ፍርጥም ብሎ መከላከያ ሚኒስቴሩ የቀሳፊውን ጥቃት ኢላማዎችን ቁልፍነት ሲገልጽ የዩክሬን ሰው አልባ አምራቾች እንደዚሁም የዩክሬን የሰው አልባ ኃይሎችና የደህንነት አገልግሎቶች ተወካዮች የሚሳኤሎቼ አረር የነበረውን እንዳልነበረ ያደረገበት ስፍራ ላይ ተገጥግጠው ነበር ብለዋል። ራሽያ ጦርነቱን በፈረንጅ 2022 በኢትዮጵያ 2014 ከጀመረች ወዲህ እንዲህ አይነቱን ቁልፍ ኤግዚቢሽን በቦሊስቲክ አረሮች ስትጎበኝ የአሁኑ ሦስተኛዋ ነው። የዛሬው የኪየቭ የሰው አልባ ቴክኖሎጂና የሰው አልባ ቴክኖሎጂው ራሶች የታደሙበት ኤግዚቢሽን ለሞስኮ ኢላማ ተኳሾች ሳልገኝን እንደቆረጡ እንደበለቱ የሚያስቆጥር ነው። በመላ ሀገሪቱ የዩክሬናውያን ብስጭትና ግራ መጋባት ምክንያቱ ይሄ ነው ተብሏል። ጥቃቱ አገሪቱን አናዷል። ፕሬዚደንት ቮሎዲሚር ዘለንስኪ ከደሙ ንጹሕ ነኝ በሚል መንፈስ ሁነቱ እየተመረመረ ነው ሲሉ፣ የሀገሪቱ ጠቅላይ አቃቢ ሕግ ደግሞ ኤግዚቢሽኑ እንዲካሄድ ማን ወሰነ? ምን አይነትስ የደህንነት እርምጃ ተወስዶ ኖሯል? የሚለውን ለማጣራት ሥራ ተጀምሯል ብለዋል። ይህ የራሽያ ምጣት የሆነ ጥቃት የተካሄደው ዩክሬን ኪሮቭ ውስጥ የሚገኝ ፋብሪካና ሰሜን ምዕራብ ራሽያ ውስጥ የሚገኙ መጋዘኖችን ከመታች ጥቂት ሰዓታት በኋላ ነበረ። በቀል ይጣፍጣል እንዲሉ መላ ዩክሬናውያን እጅግ የተቆጡበት ምክንያትም ቀደም ሲል ልንጠቅስ እንደሞከርነው እጅግ ቁልፍ ቴክኖሎጂ፣ እጅግ ቁልፍ የቴክኖሎጂ ሰዎች፣ እጅግ ቁልፍ የደህንነት ሰዎች የታደሙበት ይህ ኤግዚቢሽን እንዴት እንዲህ ባለ ፍንትው ባለ ፀሐይ ስር አጠገባችን ራሽያ አድፍጣ ሊካሄድ ተደፈረ የሚል ነው። መላ ዩክሬን ለራሽያ ኢላማ ተኳሾች ሳልገኝን ያህል ብልት የሆነ እንዲህ ያለ ኤግዚቢሽን ሲጀመር ማስታወቂያ ሊታወጅለት ይገባ ነበር፣ አይደለም በአደባባይ መቅረብ ቀርቶ ሲሉ ድምፃቸውን እያሰሙ ነው። በነገራችን ላይ ሳልገኝ በሰንጋው ሻኛና ሽንጥ አካባቢ የምትገኝ በጥራትና በጣዕሟ በጣም የምትወደድ ለቁርጥ፣ ለጥብስ እንዲሁም ለጎረድ ጎረድ የምትመረጥ ማለፊያ ብልት ናት። የራሽያ መከላከያ ሚኒስቴር መታወት ያለው ሳልገኝሽን ነው። በጣም የሚገርም ነገር ነው። አሁን ከምሽ የደረሰን ኢሳያስ አስገራሚ የዩክሬን ስህተትና አስገራሚ የራሽያ እውነት ብሬቭ የሆነ ጥቃት ነው የተፈጸመው። አዎ ዓለም እንግዲህ ራሽያ እንደዚህ አይነት የተለየ ሚሽን በተለየ መንገድ ስትመታ ከአሁን ቀደም ብዙ አልተሰማሁም። እስራኤል ነበረች በእንደዚህ አይነት ሁኔታ የምትታወቀውና ሳልገኝ የስጋ ጣዕሙን እና አንዳንድ ነገሮች ገለጽከውና ዓለም አከርካሪው ተመቷል ስትል በቦታው የተገኙ የክብር እንግዶች ወይም ኤክስፐርቶች ከ10 መካከል ሟቾች ማለት ነው እንደ አንዱ ሆነው ተገኝተዋል። ምክንያቱም እነዚያ የሞቱ 10 ሰዎች ማንነት አልተገለጸም። አንደኛ፣ ሁለተኛ በጥቅል ቆሰሉ የተባሉት ወደ 100 ናቸው። ከነዛ ውስጥ ደግሞ ምን ያህሉ የጸና ቁስለኛ ናቸው ማለትም ወይስ ምን ያህሎቹ ለሕይወታቸው የሚያሰጋቸው ናቸው? ምን ያህሎቹ ምናልባት
የነበረ ሙሉ ጤናቸውን መልሰው ሊያገኙ በማይችልበት ሁኔታ የቆሰሉ በሕይወት ግን ሊተርፉ የሚችሉ እንዲህ ያልክ ከሄድክ የደረሰው ጥቃት ፍጅት ነው ልትለው ትችላለህ። ሁለተኛ ኤግዚቢሽኑ የዩክሬን የሰው አልባ ቴክኖሎጂ እና ቴክኖሎጂስቶች ነው። ኢሳያስ፣ ይሄ የሰው አልባ ቴክኖሎጂ ዩክሬን በፊት እነ እንግሊዝ እነ ፈረንሳይ እና ራሱ አሜሪካ ባካችሁ ስጡኝ እና ራሽያን አሻግሬ ልምታበት ከጦር ግንባሩ ጀርባ የስንቅ አቅርቦቷን፣ የደጀን ኃይሏን፣ የመተላለፊያ አብራ መንገዶቿን፣ ድልድዮቿን ልስበር፣ ተጎታች መድፎቿን የመሳሰሉትን ልምታበት፣ አለበለዛ ጦርነቱን እንዴት ላሸንፍ እችላለሁ በማለት በመሳሪያ ልመና የምታጠፋው ጊዜ ይበልጥ ነበር ኢሳያስ። አሁን በራሷ የቴክኖሎጂ እመርታ፣ የሰው አልባ ቴክኖሎጂ እመርታ ፕሪሲሽን ሰው አልቦች ነው የፈጠረችው። ኢላማ አይስቴ ረጅም ርቀት ተጓዥ ሰው አልቦችን ስለፈጠረች አሁን እንኳ የነገርኩ ከተማ ከጦር ሜዳው ጀርባ 1000 ኪሎ ሜትር ርቀት ላይ የምትገኝ ናት። ኦልሞስት አብዛኛውን የራሽያ ግዛት መዳሰስ እና ማጥቃት የሚያስችል የሰው አልባ ቴክኖሎጂ ስለጨበጠች ብታምንም ባታምንም የራሽያ የነዳጅ ማጣሪያዎች ብዙዎቹን ስለደበደበቻቸው ሞስኮ ውስጥ ጭምር መደበቂያ ስላጡ፣ ትክክል አስታውሼ ከሆነ ራሽያ ግዙፍ የሆነ የነዳጅ አቅርቦት ከህንድ እንዳገኘች ነው የምንሰማው። ለህንድ በርካሽ የምትሸጠዋ ራሽያ የነዳጅ እጥረት አይደለም፣ ማጣሪያ ውስጥ እንግዲህ ማጣሪያው ሲጠፋ ሲነድ ለጊዜው ከፍተኛ የነዳጅ ችግር ውስጥ ትወድቃለህ እና ይህንን ሁኔታ ለመለወጥ ለጊዜውም ቢሆን መፍትሄ ፍለጋ ከህንድ መልሳ እስከ መግዛት ደርሳለች ራሽያ። ስለዚህ እነዚህ ረጅም ርቀት መቺ ፕሪሲሽን ሰው አልባዎች የራሽያ መከላከያ ሚኒስቴር እንደገለጸው ሰላማዊ ተቋሞችን እያነቦጩ የሚገኙ ናቸው አለ። ዛሬ አውላላ ሜዳ ላይ ወይም አውላላ አዳራሽ ውስጥ ዩክሬን የደረደረቻቸው ለእይታ ያወጣቻቸው ሰው አልቦች እነሱ ናቸው እኔን የሚደበድቡት። ነገ ራሽያ ውስጥ የሰላማዊ ሰዎች ይዞታን የሚመቱ ናቸው። በዙሪያ ያሉት አስጎብኞችና በአጠቃላይ ታዳሚዎቹ ደግሞ የዚህ ቴክኖሎጂ ፈጣሪዎች፣ አምራቾች፣ እንደዚሁም ደግሞ የደህንነት አገልግሎት ማለት የዩክሬን የስለላ ድርጅቶች ማለት ነው አባላትና አካላት ታድመው ነበረ። አየህ፣ 3 ቦሊስቲክ ሚሳኤል የቆሙበት ቦታ ላይ ነው ያፈነዳሁት ብላለች። ቦታው እንዳልነበር ሆኗል፣ አልሳትኳቸው ነው የምትለው ራሽያ። አሁን ትልቅ ጥያቄ መጠየቅ ያለብህ እንዴት እንዲህ አይነት ስህተት ሊሰራ ይችላል? እንዴት እንደዚህ አይነት ስህተት ሊሰራ ይችላል የሚለው ነው። ዓለም እንደዚህ አይነት ነገሮች አንድ በዜና ትንታኔው ላይም እንዳስቀመጥከው ይህንን ማን ያዘጋጀው፣ ሁለት እንደዚህ አይነት ፕሮግራም እንዴት ሊዘጋጅ ይችላል የሚለው ትልቅ ጥያቄ ነው። ምክንያቱም አንድ በድሮን ላይ ትልቅ አቅም ያላቸው ባለሙያዎች መሳተፋቸው፣ እንደገና ደግሞ በተጨማሪም ሌሎች ትልልቅ የመንግስት ባለስልጣናት መሳተፋቸውና ተሰብስበው መገኘታቸው ከነድሮኑ ጭምር ሆን ተብሎ ታስበው የተደረገ አይመስልም ወይ? ከሩሲያ ጋር በመነጋገር ማለት ነው። ማለት እንግዲህ ሀሳቡን በማውጣት ነገሮች በዚህ መንገድ እንዲዘጋጁ እንዲቀርቡ በማድረግ በኩል ያሉ ሰዎችን አጣራለሁ ብሏል። እንግዲህ አቃቤ ሕግ እንዴት እንዲህ ሊያደርጉ ቻሉ? እንዲያንን ነገር ሲያደርጉ ውስጥ እንዴት ራሽያን ሊረሱ ቻሉ? ይሄን አጣራለሁ ብሏል። ነገር ግን ምንም ነገር ከሳቸው እውቅና በማትደረግበት ሀገር ውስጥ ዘለንስኪ እኔም ሁኔታው እየተመረመረ ነው ማለታቸው እኔም የማላውቀው ኤግዚቢሽን ነው ማለት ነው የሚሆነው ኢሳያስና ትንሽ
እንግዲህ ወደፊት የምንሰማቸው ዜናዎች ሊኖሩ ይችላሉ። በነገራችን ላይ ዘለንስኪ የፊታችን ማክሰኞ ወይም ደግሞ የፊታችን ሰኞ ወደ አሜሪካ በማቅናት ማክሰኞ ዕለት ፕሬዚደንት ዶናልድ ትራምፕ ጋር ይገናኛሉ ተብሎ ይጠበቃል። ዶናልድ ትራምፕ በዚህ በፋርስ በኩል ወደ ከፋ ውጊያ እየገቡ ባለበት ሰዓትም የዩክሬንን ሰላም የማረጋገጥ ወይም ደግሞ የዩክሬን ጦርነትን የማቆም ትልማቸውን አልረሱም። ከዚህ አንጻር ሊነጋገሩ የሚያስችላቸው እድል ስለሆነ ማክሰኞ ዕለት ፕሬዚደንት ዶናልድ ትራምፕን በዋይት ሃውስ ያገኛሉ። በዚህ ዕለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከፕሬዚደንት ዶናልድ ትራምፕ ጋር በዋይት ሃውስ ይገናኛሉ። እነዚህ መሪዎች የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የዩክሬኑ ቮሎዲሚር ዘለንስኪ በማክሰኞ ዕለት ሁለቱም እጅግ ጥብቅ የሆኑ ወዳጃቸውን የቀብር ሥነ ሥርዓት ይታደማሉ። ሰውየው ሊንድሴ ግርሃም የሚባሉ የአሜሪካ ሴናተር ናቸው። እኚህ ሰው በጸረ ራሽያ እና በጸረ ኢራን አቋማቸው እና ፍጹም በሆነ ደረጃ የእስራኤል ጉዳይ የልባቸው ክፋይ መሆኑን በአደባባይ የሚናገሩ ዩክሬንንም የሞቱበት ዕለት እንኳ ከዛ ከዩክሬን መልስ ነው የሞቱት እና በዩክሬን ጦርነት በአንድ ወቅት በአንደርግራውንድ ቤተ መንግሥት ውስጥ ከዘለንስኪ ጋር ሲወያዩ ዋናው ነገር የራሽያ መድማት ነው ሲሉ እና ገንዘባችንን በጥሩ ሁኔታ ያስቀመጥንበት ቦታ ቢኖር ራሽያ ደሟ የተንጠፈጠፈበት ይሄ ጦርነት በጣም ግሩም ነው ሲሉ የተደመጡ ሰው ናቸው። ሊንድሴ ግርሃም ከፍተኛ ተደማጭነት የነበራቸውና ሆኪሽ ወይም ደግሞ አይፈር ለፊቱ የሆኑ በጦርነት የሚያምኑ ከሚባሉ የአሜሪካ ፖለቲከኞች መካከል አውራ የነበሩ ሰው ናቸው። የእሳቸው ቀብር ማክሰኞ እንደተፈጸመ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የዩክሬኑ ፕሬዚዳንት ዘለንስኪ በየራሳቸው ሰዓት ወደ ዋይት ሃውስ ጎራ ብለው ከፕሬዚደንት ዶናልድ ትራምፕ ጋር ይነጋገራሉ። ንግግሩ በአንድ በኩል የዩክሬን ጦርነት መቆም ሲሆን፣ በሌላ በኩል ደግሞ የኢራን እስላማዊ አብዮተኞችን እንዴት የመጨረሻ መፍትሄ እንስጣቸው የሚል የተባባሰ የውጊያ ስትራቴጂ ጉዳይ ሊሆን እንደሚችል ይታመናል። ኢሳያስ ዓለም በሩሲያና በዩክሬን መካከል ያለው የጦርነት ሂደት ካሁን ቀደም በነበረው ሁኔታ ስንለካው ሩሲያ እያሸነፈች ወይም ሩሲያ እየመታች አዳዲስ ቦታዎች እያስለቀቀች ነበረ። አሁን ግን ሁኔታዎቹ ተገልብጠዋል ማለት ይቻላል። ምክንያቱም ዩክሬን በዚህ በድሮኖች የምትመታቸው ኢላማዎች እጅግ በጣም አስፈላጊና ዋጋ የሚያስከፍሉ በመሆናቸው ማለት ነው። ይህን ጥያቄ በመልስ በጣም ደስ ላይ ነበር ኢሳያስ። ነገር ግን እውነቱን ለመናገር እንደ አዋዜ ወይም እንደማናቸውም የዜና መስጫ ጣቢያዎች የዓለምን ትኩረት የያዘው የደረቅ ሌሊቱ የአሜሪካ የኢራን ድብደባና የኢራን የሰላጤው አካባቢዎችን ወገራ ነውና ብዙም በዩክሬን ራሽያ ጦርነት ጉዳይ ላይ አላስተዋልንም። ስለዚህ ለአድማጮቻችን በወቅቱና በጊዜው በስፋት የምንመለስበት ይሆናል። ኢሳያስ መልካም ምሽት። ለአንተም መልካም ምሽት አለም። ከፍ ባለ ሎኬሽን ውብ እይታዎችን ከዘመናዊ ኗኗር ጋር ተፈጥሮን ከከተማ ውበትና ዘመናዊነት ጋር ባገናኘው በጫካ ፕሮጀክት ባሸበረቀው በዲያስፖራ አደባባይ ቤልቪው ሆቴል አጠገብ በመገናኛ ከፍታ ላይ በአራቱም አቅጣጫ የአዲስ አበባ ማራኪና አስደናቂ እይታዎችን የተላበሱ የመኖሪያ አፓርትመንቶችን ከቴምር ሪል ስቴት በ40/60 አከፋፈል ስቱዲዮ በ4.1 ሚሊዮን፣ ባለ 1 መኝታ በ6.9 ሚሊዮን፣ ባለ 2 መኝታ በ10 ሚሊዮን፣ ባለ 3 መኝታ በ12 ሚሊዮን 40% ብቻ ከፍለው
ቀሪውን ቤቱን ሲረከቡ። በቀሪ ክፍያዎት ያለምንም ዋጋ ጭማሪ ከወለድ ነፃ። ለተጨማሪ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን።